ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይሄ ቀይ መብራት የሚሄድ ማለት ነው። ባልትናና ይኸው አስቤዛዎች ማለት ነው። እንደምታዩት ጥርት ያለ ፍክት ያለ በርበሬና ሽሮ እንግዲህ ፋጡማ ያዘጋጀችው ነው። ፋጡማ ማለት ነው። ፋጡሜ ያዘጋጀችው ራሷ ማለት ነው። ይሄ 15 ኪሎ በርበሬ ነው። እዚህ ጋር ደግሞ ምጥን ቆንጆ ሽሮ 20 ኪሎ አለ። እዚህ ጋር 2 ኪሎ ቡና እንደምታዩት ጥርት ያለ ፍንክች ያለ የለውም። ቡና ስትገዙ ፍርክስክስ ያለ ዋጋ ማየት የለባቸውም። ድፍን ቡና ጥሩ ነው፣ ይጣፍጣልም፣ ዱቄትም ይወጣዋል። እዚህ ጋር ደግሞ 10 ኪሎ ስኳር አለ። ስኳር አሁን ላይ ያመታራው ቀርቷል። በጆሊ ጁስ እያሹ ብዙዎቹ ጠልተውታል ማለት ነው። እርጥብ ነው እንደምታዩት። ወላሂ ያ እንትን መታሃራው ማለት ነው። መታሃራ አይደለም፣ ትክክለኛ መታሃራ አይደለም። በጁስ እየታሸ ስለሆነ በጣም ያስጠላቸዋል። የሚገርማቸው ነገር በትሪክስ እያሹት ማለት ነው፣ በኮላው ማለት ነው። እና እዚህ ጋር ደግሞ የልብስ ሳሙና አለ ደርዘን፣ የገላ ሳሙና ደርዘን፣ ቅቤ የእናቶች የፀጉር ቅቤ አለ። ሁለት እንክብል ነው ይሄ የምታዩት። አንዱ 150 ብር፣ አንዱ 150 ብር፣ 300 ብር ነው ሁለቱ የተገዛው። ለፀጉር ነው የፈለገችው። እኔ እንኳን በኪሎ ልግዛልሽ ብያ ነበር። አይ ለፀጉሯ ስለሆነ ችግር የለውም ስላለችኝ ያው በእንትኑ ነው የገዛሁላት ማለት ነው። በዚህ እዚህ ጋር ደግሞ ጨው አለ። እንግዲህ ጨውም አስፈላጊ ነው ታውቃላችሁ። 5 ኪሎ ጨው አለ። እና አንዳንድ ቤተሰቦች ደግሞ 5 ኪሎ ሲሏቸው 50 ኪሎ ያሏቸው ነው የሚመስላቸው። እና የዛሬ አመት የሆነች ማዘሯ ክርክር አምጥታል ነበረ። እንደዚህ ወደ 25 ኪሎ ነው ምናምን አድርሽላት ብላኝ። ጨው ደግሞ ይከብዳል በነገራችን ላይ ታውቁታላችሁ። እና አሁን እቺ እንደምታዩት 5 ኪሎ ጨው ነው፣ ያውም ጨመር አድርጌበታለሁኝ። እና እንደዚህ አሁን ይሄን ሲያዩት እንዴ ምንድናት ደግሞ እቺ ምናምን የሚለው ቤተሰብ ሊኖር ይችላል። አንዳንድ ቤተሰብ የልጅን ስጦታ መርሐባ ላይ ይስጥልኝ ብሎ የማይቀበላል። ወላሂ በጣም የሚያናድዷቸዋል። ምንድናት እቺ ለምን ተቀነሰ ምናምን፣ እኛ ይቀነስ ነው ይመስል አለ ሂሳባቸው። እና እዚህ ጋር ደግሞ እጣን አለ። ይሄ እጣን ያው ደረጃ አለው። ሁሉም እንደምታውቁት ይሄ ቆንጆው ነው። አንደኛ ደረጃ አለው፣ ሁለተኛ ደረጃ ማለት ሁለተኛ ደረጃው እንግዲህ እንደምታዩት የዚህ አይነት ማለት ነው። የዚህ አይነት አሁን ላንፊያው የዚህ አይነትም አለ። ግን ይሄ ቆንጆ ብሁር ነው፣ ብርጉድ ይሄ እጣን ማለት ነው። እዚህ ጋር ደግሞ 10 ኪሎ 10 ሊትር ዋሂል ዘይት ፈሳሹ ዘይት አላት ማለት ነው። እንደምታዩት ማሻአላህ ነው፣ አላህ ይጨምርላት። እኔ ቤተሰቦቹን የሚያንከባክብ ሰው ከመጠን በላይ ነው ደስ የሚለኝ ማለት ነው፣ ወላሂ ከመጠን በላይ። እና ይሄ በርበሬ ተጨምሮበት ነው የተፈጨው። እንደምታዩት እንዲሁ ቢፈጭ ነጭ ነው የሚሆነው፣ ግን እንደዚህ ምጥን ተደርጎ ነው። 1 ኪሎ ተኩል አካባቢ ጨምሬበታለሁኝ። ግን አጋጣሚ ደግሞ በበርበሬ ላይ ነው ጠብቄ የማስፈጨው፣ በበርበሬም ላይ ነው የተፈጨው። አሁን ይሄ ማዘሯ ትንሽ በርበሬ ጨምር ያደርጉ እንዲሁ እንጂ በርበሬ ራሱ አይላቸውም ማለት ነው። እና ይሄ 20 ኪሎ ነው። ይሄ በርበሬው 15 ኪሎ፣ ቡና 2 ኪሎ፣ እጣን 2 ኪሎ፣ እንትኑ ደግሞ ይሄ 5 ኪሎ ጨው፣ ይሄ ደርዘን ይሄ 10 ኪሎ ማለት ነው። እና ይሄ ቀይ መብራት የሚሄድ ነው። እንግዲህ የምትፈልጉ ካላችሁ አሁንም ኮሜንት ላይ እናስቀምጥላችኋለን። ቁጥር እየገባችሁ እዘዙ ማለት ነው። እንግዲህ ያው በርበሬ እና ሽሮ ብዙ ብር ይፈጃል። ይሄን መረዳት አለባችሁ። ቅመማ ቅመም ስንት ብር እንደሆነ መረዳት ግድ ነው፣ ግድ ይላል። ቅመማ ቅመም ማለት ነው። አሁን አንዳንድ ሰዎች ባቄላውን ማነው አተሩንና ጓያውን ስንት ብር እንደሆነ ብቻ ሂሳብ ይሰሩና ለምን ይሄን ያክል ብር ሆነ ክርክር። በርበሬውንም ደግሞ በኪሎ ያስቡና ማስደርሰሚያው፣ መቀንጠሻው፣ ማዘጋጃው ምናምን ሳያስቡ በርበሬም ይሄን ያክል ኪሎ ነው ለምን ቀነሰ የሚሉ ብዙ ቤተሰብ አለ። አንዳንድ ወላሂ በጣም የሚገርመኝ ነገር ማለት ነው፣ ቅመማ ቅመሙ ስንት ነው፣ ማዘጋጃ ስንት ይፈልጋል፣ እንደገና ማስፈጫ ስንት ይፈልጋል ብለው ማስባለ። በተለይ ወንዶች ማለት ነው ምንም ማለት ነው፣ በተለይ ልጅ እግሮቹ ምንም ማስቡ። በቃ 25 ኪሎ ተተባለ 25 ኪሎ በርበሬ ሽሮ ይሄን ያክል ብር እንዴት ይፈጃል ብለው 25 ኪሎ ብርጭቋን ያስቡና
25 ኪሎ ብርጭቆ ስንት ብር ነው? ቅመምም ማስፈጫው መስቆሊያው ምናምን ሲያስቡ ማለት ነው። ከዛ የተረፈውን ብር ይሄን ያክል ብር ለምን አጠፋሽ? ይሄን ያክል ብር ለምን ሆነ ይላሉ አንዳንዶቹ ማለት ነው። 25 ኪሎ ሲዘጋጅ እኮ ስንትና ስንት ነው? አሁን የዚች ልጅ ይሄው የምታዩት ማለት ነው። አሁን ይሄ 20 ኪሎ ጓያውና አተር ገዝቼ ብቻ አይደለም ያዘጋጀሁት፣ ጨመር አድርጌ ነው። አሁን እሷ 60 ብርጭቆ ነው አለችኝ። እኔ ግን 70 ብርጭቆ ነው የገዛሁት። 70ውን ብርጭቆ ሲፈጭ ስንት ይወጣዋል? እሰቡት እስኪ። ያ ሲፈጭ ሲታጠብ ሲከካ አሰሩ እንደ ጉድ ነው የሚወጣው እና በጣም ነው የሚቀንሰው። በተለይ አተርና ጓያ ይቀንሳል። 50 ኪሎ ብታዘጋጁት 25 ኪሎ ነው የሚወጣው ሽሮ ማለት ነው። ይህም መረዳት አለባቸው ቤተሰብ። እነዚህ ወጣቶች ጎረምሶች ማለት ነው እኔንም እያስቸገሩ ነው። ወላሂ መረዳት አለባቸው። 25 ኪሎ ስንት ነው የሚወጣው? 50 ኪሎ ስንት ነው የሚወጣው? አሰር የማያስባሉ እና ይሄን ደግሞ ማስረዳት ግዴታ እናንተ ናችሁ ማለት ነው። ከነሱ እናንተ እውቀት አላችሁ ከወንዶቹ በተለይ ማለት ነው። እና ይሄን ያክል ነው እንግዲህ። አሁንም አስቤዛም አልባሳትም የምትፈልጉትን ማዘዝ ከፈለጋችሁ እዘዙ፣ እናስረክባለን። በሁሉም ሀገር በያላችሁበት ሀገር ማለት ነው። የምትፈልጉትን በቃ ቤተሰብ የሚፈልገውን በተለይ አሁን ላይ እንደዚህ አስቤዛ ነክ ነገሮች ተፈላጊ ናቸውና ያው እንትን በሏቸው ማለት ነው። ቤተሰብ መካደም ጥሩ ነው ወላሂ ማሻአላህ። አጀሩን ከአላህ ታገኙበታላችሁ። እና ቀጣይ ቪዲዮ ደግሞ እንገናኛለን ኢንሻአላህ።